ለማንም አልተናገረም ስል ሁሉም ሰው የሚያውቀው ቡታጅራ መጥቶ እሱ ጋር እንዳረፈ ወይም አባቱ ጋር እንዳረፈ ምናምን ነው ሰው የሚያውቀው እና እንደዛ አይደለም ነገሩ። መጥቶ ያረፈው እኔ ጋ ነው። ብዙ ነገር አውርተናል። እና አብርሃም እንደዚህ አታድርጊ፣ ለምን ታደርጊያለሽ ብሎ ያወራኝ ነገሮች ነበሩ እና በዛ ሰዓት ሳየው እኔ በፊት እንደማውቀው አብርሃም አልነበረም። የሆነ ነገሩ ተቀይሯል ማለት እኔ እንጃ። ከበፊት አውቀዋለሁ እኔ አብርሃም እንድሮ ማለት ከልጅነት እስከ እውቀት ልበለው ከልጅነት ጀምሮ እስካሁን ድረስ አብርሃም እናውቀዋለሁ እና ይሄ በሙሉ ኮንፊደንስ 100% ተረጋግጬበት ማወራው ነገር ከኔ ውጭ አብርሃም በስርዓት ጸባዩንም ማንነቱን ሁሉ ነገሩ የሚያውቀው ሰው የለም ብዬ ነው ማስበው እና ከኔ ውጭ አብርሃምን የሚያውቀው ሰው የለም ብዬ ብናገረ ራሱ ምንም እኔ ሊፈርድብኝ ሰው አለ ብዬ አላስብም። ምክንያቱም ከመግባባታችን መጥቶ እሱ ጋር እንዳረፈ ወይም አባቱ ጋር እንዳረፈ ምናምን ነው። ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ ወይ? ጉድ የአብርሃም ደግሞ መጣች ማለት ነው። አዲስ አይደለሁም ማለች። እንግዲህ የታመመ ጊዜ ከኔ ጋ ነው ከአባቱ ጋር አይደለም ያለፈውና ከኔ ጋ ነበር ያለፈው። እኔ እንግዲህ አብርሃምን ከልጅ እስከ እውቀት አውቀዋለሁኝ እያለች መጣች ማለት ነው። ኧረ ጉድ ነው። አብርሃም እየመጣች ተኝ። አሁንስ ሴቶቹ ደግሞ ሌላም ትመጣለች። እንግዲህ ይችን ልጅ በሚዲያ አይተናትም አናውቅም። እኔ በበኩሌ አይቻት አላውቅም። እናንተ ታያችኋት እንትል በሉ እንጂ እኔ አይቻት አላውቅም። እኔና አብርሃም ከልጅ እስከ እውቀት ሁሉን ነገር እናውቃለን፣ እንተዋወቃለን። እኔ ከማንም በላይ አውቀዋለሁኝ እያለች መታለች። የአብርሃም አዲሷ እንበልሽ የዱሮ እንበልሽ እኔ እሱን አልተናገረችም። እንግዲህ አብርሃምን ከልጅ እስከ እውቀት አውቀዋለሁኝ። የታመመ ጊዜ ራሱ ከኔ ጋ ነው መጥቶ የመጣው፣ ከኔ ጋ ነበር፣ ከጋሽዬ ጋር አልሄደም። ስለዚህ ምን ሆነህ ነው ምናምን እያልኩ ይህንን ነገር ተይ እያለኝ እየመከረኝ ነበረ ትላለች። እንግዲህ አዲሱ ፍቅረኛው አዲሱ ትሆን እኔ እሱን አላውቅም፣ አልወጌ ትሆን አዲስ ትሆን አላውቅም። ከልጅ እስከ እውቀት እንተዋወቃለን እኔና አብርሃም ብላለች። እንግዲህ የአብርሃም ደግሞ ይችን ይዞ ሊመጣ ነው ማለት ነው። ሰሞኑን ደግሞ ይችን ጠብቁ። እችነች የምትመጣው ማለት ነው። የታመመ ጊዜ ከኔ ጋር ነበርኩኝ። ብዙ ነገሮች ከኔ ጋር ነው ያሳለፈው። ከአባቱ ጋር አይደለም የሄደው። ቡታጅራ መጥቶ ነበር፣ ግን የመጣው ከኔ ጋር እንጂ ወደ አባትና እናቱ ጋር አልሄደም እያለችን ነው ማለት ነው። ኧረ ወይኔ እየመጣች ተኛ ረጋሽ ወልዴ። ይሄንን ነው መሸሽ። እንግዲህ ግማሹ ከሄርሜላ ጋር ታርቋል። ትናንትና አብረው ነበሩ ይባላል። አሁን ደግሞ እንደ ይቺ መጣች። እንግዲህ እየቀወጡት ነው ማለት ነው። እና አብርሃም ታሞ ነበረ የዳነበት እዛ ላይ የዳነበትንም እሱንም ጠቆም አድርገሽ የኔ እናት በምን ዳነ? መታመሙን እንኳን እኛም ታሟል እየተባለ አይተናል። የዳነበትን ግን አላወቅንም። አንቺ ነሽ ያዳንሽው፣ አንቺን ሲያገኝ ዳነ። እሱንም ንገሪና። እንግዲህ እኔ አባቱ ጋር አልሄደም ብላለች። እነሱ ከጋሽዬ ጋር ነው ያለው ሲሉ ነበረ። ይቺ ደግሞ መታ እኔ አብርሃምን ከልጅ እስከ እውቀት አውቀዋለሁኝ። እኔ አብረን ያደግን አብረን እንትል ያለ ልጆች ነን። ስለዚህ እኔ የአብርሃም የኔ እንጂ የማንም አይደለም ብላ መጣች። ደግሞ እኔ ግን ሩታዬ ሉል የማን ነው ልጅ? እኔ ምን አውቃለሁኝ? እችም እኔ ጋ ነው ትላለች፣ ያችን መታ ከኔ ጋ ነው ትላለች። እኛ ዱባይ ሄዶ ሲገባ ያየ ነው ከሩታ ጋ ነው። ምንድነው ነገሩ? እኔ ያልገባኝ ነገር። ቆይ እስቲ ሁሉም እየመጣ እኔ ጋ ነው ከኔ ጋ ነው እኔ ነኝ ሚስትህ እኔ ነኝ ባልህ ይላሉ። እና አንዷ ደግሞ ቲክቶክ ላይ እንደሰማኋት አንዷ ደግሞ ምንም እነሱ እየተጣሉት ነገር የለም። እኔ አሁን ቪዲዮ መስራት ትቼ ነበረ። እኔ ቤተሰባቸው ነኝ። እነሱ ለብርና ለእንትል እያሉ ነው እንጂ አሁን ደግሞ እየገባችሁ አታሽቃብጡ፣ ውጡ፣ ከነሱ ይሆት ከልጆቹ ይሆት ውጡ። እያጋነናችሁ ነው እናንተ ያላችሁት ትላለች። እኔ ምንም የገባኝ ነገር የለም። አሁን ይችኛዋ ዛዳ ለምንድን ታይታ ነው የመጣችው? ደግሞ ይችኛዋ ደግሞ ለምንድን ነው ይህንን ይዛ የመጣችው? እኔ ያልገባኝ ነገር አብርሃም አንተ በቃ የሴቶች እንትን ሆንክ እንዲህ ሹልቤ። እኔ እኮ አሁን ሴት መስለኸኝ ነበር፣ ጦታህንም ያስቀየርክ መስሎኝ ነበር። እኔ እኮ ሴቶቹ ዛዳ ምንድን ነው? ቆይ እስቲ ምንድን ነው የሚፈልጉት? አንተ እስቲ ንገረን። አንተ ሐኪም ነህ እንዲህ ለሴቶች? እኔ ያልገባኝ ነገር ሕክምና ትሰጣችኋለህ እንዴ? ሆ
ያመቱ የኔ ነው ይላል፣ ያመቱ የኔ ነው ይላል፣ ያመቱ የኔ ነው ይላል። እኔ እኮ የትኛዋ እንደሆነ አልገባኝም። እንግዲህ አዲስ ሴት መታለች ደግሞ በአብርሽ ህይወት ላይ መስማት ትችላላችሁ። ቪዲዮዋን አስገብቼላችኋለሁኝ መስማት ትችላላችሁ ማለት ነው። ማን እንደምትባል አናውቅም፣ ግን ከሁሉም ይቺ በረጥ ያለች በሰል ያለች ሴትዮ ሆነች ማለት ነው። ልጅ አይደለችም እና ከአብርሽ ጋር መታለች። እንግዲህ እነ ሄርሜላ እነ ፍቅር እነ ሩታ አሁን ደግሞ አራተኛ ሴት መጣች ማለት ነው። አይ አብርሽዬ እንደው አንተ እንደው ጀግና ነህ ጀግና ነህ። ታተራምሰዋለህ። የቡታጅራ ሴቶቹን እያመጣህ እንዳለ ወደ ሌላ ክልል እንዳትሄድ፣ እዛው ቡታጅራ ጨርስ። እኔ ወደ ሌላ ክልል እንዳትሄድ እንዴ! ወደ ሌላ ክልል ብትሄድ ጀግኖች አሉ። እውነቴን ነው የምለው። እዛው ቡታጅራ ያሉትን ጨርስ። ተጠንቀቁ። ወደ ሰሜኑም ወደ ደቡቡም ወደ ምኑ ወደ ኦሮሚያ ክልልም እንዳይመጣባችሁ። እናቴ አብርሃም የተነካባችሁ ጉዳችሁ ነው። ስለዚህ ተጠንቀቁ ወንዶች፣ ወደ ክልላችሁ እንዳታስገቡት አብርሃምን እናቴ። ስለዚህ አሁን ወዛው ቡታጅራ እየጨረስከና ይችም ቡታጅራ ነኝ ብላለች። የቡታጅራ ልጅ ነች ይችም። አዎ ቡታጅራን ጨርስ እንዳለ ጨርሱ። የቡታጅራን ሴቶች ደግሞ ወደ ሌላ ክልል እንዳይሄድ ክልላችሁን ማጠር ነው እንዴ? እናቴ ምን ነው አብርሽ ምን ነው እንደዚህ ቡታጅራዎችን ጨርሰው ወደ ሌላ ክልል እንዳትሄድ። እኔ ተጠንቀቁ። ክልላችሁን እጠሩ። በገመድ ነው በሽቦ የሚባለው። እሱን በሽቦ ነው። ስለዚህ ቡታጅራ እንግዲህ አብርሽ ያልቀማመሳቸው ሴቶች የሉም። እየወጡ ነው። ገና ይወጣሉ ማለት ነው። ገና ይወጣሉ። ቡታጅራ ሳይሆን እንደዛ ቡታጅራ ብቻ ሳይሆን ሌላዎችም በዛ በቡታጅራ ክልሎች አሉ አይደል? ትግል ድንጋይ ምናምን የሚባሉ ወልቂጤ፣ ሌላ ምን ነበረ የሚባሉ አሉ ቡታጅራ ውስጥ ያሉ ማለት ነው። እነሱም አሁን ይመጣሉ ሰሞኑን እየተነሱ እኛም ጋር ነበር እያሉ። ስለዚህ ቡታጅራን ተጨረሰ ደግሞ ወደ ሌላ ክልል መሄዱ ስለማይቀር መጠንቀቅ አለባችሁ ብዬ ነው የምናገረው። እኔ አላውቅም። እኔ ወደ እንዳይሄድ ብቻ። እዛማ ተገባ እናቴ አይወጣም። እዛማ ተገባ አይወጣም ማለት ነው። ስለዚህ እንዳለ አተራምሶ ወንድሞቻችንን መከራቸውን እንዲያሳያቸውና ወደ እንዳይሄድ ተጠንቀቁ ማለት ነው። እንዳይሄድ ማለት ነው። ወደ ስላችሁ ታውቃላችሁ መቼም። ስለዚህ ተጠንቀቁ። ክልላችሁን በደንብ ጠሩ። እንዴ እዛ ውስጥ ተገባ እናቴ የቆንጆ ሀገር ነው። አንዷን እያማለለ ከሚስቱ ከባሏ ጋር እያፋታ አብርሽ ደግሞ ይዞ እየመጣ እዚህ ጋር ሊያከማቻቸው አዲስ አበባ። እናቴ እንዳትሄድ። ያው ቡታጅራህን ጭርስ ስታረግ በቃ ከዛ በኋላ ታቆማለህ ማለት ነው። እዛው ቡታጅራ ላይ ቁም። ወደ ሌላ ክልል እንዳትሄድ ማለት ነው። እና ይችም እንግዲህ ከቡታጅራ ነው የመጣችው። እንዳለ ከቡታጅራ ነው ያወጣኋቸው ብሏል። ነግሮናል አይደል እንዴ? በቀደም ለታ 3ቱንም ከቡታጅራ ወጣሁ ብሏል። አሁን 4ተኛዋም ከቡታጅራ ወጣለት መጣ ነው ወደ አዲስ አበባ። 5ተኛ ትቀጥላለች፣ 6ተኛ ትቀጥላለች፣ 7ተኛ ከወልቂጤ ትመጣለች። አዎ እዛው እያመጣ እንግዲህ እስከ 10 ዓመት በኋላ ነው ሚስት ማገባው ብሏል። እስከ 10 ዓመት ቡታጅራዎችን ይጨርሳል። ከዛ ከ10 ዓመት በኋላ ደግሞ ያው እንግዲህ ወይ እድሉ እንትን ያለባትን ይወስዳል ማለት ነው። ስለዚህ ወደ ሌላ ክልል እንዳትሄድ እዛው ቡታጅራ ላይ ቁም አባቴ፣ እዛው ቁም እና ሸላይ ካድርጉ። ለማንኛውም እንግዲህ አዲስ ስትሆን እኔ ከድሮ ጀምሮ አውቀዋለሁ ብላለች። እንግዲህ ግን እኛ አዲስ ነው ፊቷ። እስካሁን እኔ አይቻት አላውቅም። እናንተ ታያችኋ? ኮሜንት ላይ አስቀምጡ። እኔ አይቻት አላውቅም። ይቻ አዲስ ነች። ያብርሽዬ ሹልቤ እሷ መሰለች ሹልባ የሰራችው። እሷ የሚያው በውጓ ተሰርታ መታለች። ያው ክረምት ስለሆነ ይገባችኋል። በል ሸላይ ካድርጉ እሺ።